እጅግ የምወዳችሁና የማከብራችሁ አድማጭ ተመልካቾች እንደምን ሰነበታችሁ? ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የከበረ ሰላምታዬን በያላችሁበት አደርሳለሁ። ውድ ወገኖች፣ ከዚህ ቀደም በተለይ ያለፈውን የዮሐንስን ወንጌል ምዕራፍ 6ን የተለያዩ ክፍሎች በአዲስ አበባ ከሚገኘው ከጎልደን ኦይል ስቱዲዮ እንግዶች በተገኙበት ሳስተላልፍ እንደነበር ታውቃላችሁ። አሁን ደግሞ ዛሬ ምዕራፍ 7ን የምንጀምርበት ጊዜ ነው። ነገር ግን ይህ ፕሮግራም የሚተላለፈው ሲልቨር ስፕሪንግ ሜሪላንድ ከሚገኘው ስቱዲዮ ነው። ውድ ወገኖች፣ ባለፈው ዮሐንስ ወንጌል ምዕራፍ 6ን ባየን ጊዜ እጅግ በጣም ተደንቀን ነበር። የእናንተን አላውቅም፣ እኔ ተደንቅ ያለው ምክንያቱም ይሄ በጣም ረዥም ክፍል ወደ 71 ቁጥሮች ያሉት ረዥም ክፍል እንዴት ከፋሲካ በዓል ጋር አገናኝቶ ዮሐንስ ኢየሱስ ክርስቶስ እውነተኛው ነፃ አውጪ፣ እውነተኛው መሪ፣ ከሙሴ የሚበልጥ ሕዝቡን ከኃጢአትና ከሰይጣን አገዛዝ ከሞት ነፃ የሚያወጣ በምድረ በዳ የሚመግብ ባህር የሚያሻግር ሕግን የሚሰጥ መሆኑን ያሳየበት ክፍል ነው። ዛሬ ደግሞ ወደ ምዕራፍ 7 መጥተናል። ምዕራፍ 7 አንጓዎች አሉት ወይም አንቀጾች አሉት። ከ1 እስከ 9 ያለው እስከ ቁጥር 1 እስከ 9 ያለው አንድ አንጓ ነው። ከዛ በኋላ ደግሞ ከ10 እስከ 24 ያለው ሌላ አንጓ ነው። እንዲህ እያለ ይቀጥላል። ወይም ደግሞ በሌላ አቀማመጥ ብናስቀምጠው ስለ ዳስ በዓል ነው የሚናገረው። ከበዓሉ በፊት፣ በበዓሉ ወቅትና ከበዓሉ በኋላ ብለንም ልንከፍለው እንችላለን። ነገር ግን እኔ ዮሐንስ ወንጌልን በጥልቀትና በስፋት እንድናየው አንድ ክፍል፣ አንድ ጥቅስ፣ አንድ ሐሳብ በአንድ ጊዜ በትኩረት እንድንመለከት ስለምፈልግ ሳንሯሯጥ ከቁጥር 1 እስከ 9 ያለውን በሶስት ከፍለን እናየዋለን። አከፋፈላችን ደግሞ በቁልፍ ቃላት ላይ የተመሰረተ እንዲሆን ነው ማስበው። ለምሳሌ በዚህ ክፍል ላይ ዮሐንስ ምን ይነግረናል? ጸሐፊው ከዚህም በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበር፣ የአይሁድም የዳስ በዓል ቀርቦ ነበር ይለናል። ስለዚህ ይሄን ስንመለከት አንድ በጣም ጠቃሚ ጥቆማ ሰጥቶናል። ከምዕራፍ 6 የተማርነው ነገር ምዕራፍ 6ን ገና ሲጀምር ምንድን ነበር ያየነው? ቁጥር 4 ላይ የአይሁድም በዓል ፋሲካ ቀርቦ ነበር ብሎ ጠቁሞናል። ይሄ ጥቆማ ነው በምዕራፍ 6 ውስጥ ያሉትን እያንዳንዱን የጌታ ኢየሱስ ክርስቶስን ተግባሮችና አስተምህሮዎች እንድንፈታ ይረዳን። ይሄ ጥቆማ ነው። አሁንም ምዕራፍ 7 ላይ ቁጥር 2 ላይ የአይሁድም በዓል የዳስ በዓል ቀርቦ ነበር ብሎ ጠቁሞናል። ስለዚህ ይሄን ቃል ሌላውን ክፍል የምንፈታበት ስለሆነ ምዕራፍ 7ን ምንድን ነው የአይሁድ የዳስ በዓል የሚለውን ለብቻው እንመለከታለን። እንግዲህ ወንድሞቹ ደቀ መዛሙርትህ ደግሞ የምታደርገውን ስራ እንዲያዩ ከዚህም የተነሳ ወደ ይሁዳ ሂድ፣ ተነሳና ሂድ፣ ራሱን ሊገልጥ እየፈለገ በስውር የሚሰራ የለምና እነዚህም ብታደርግ ራስህን ለዓለም ግለጥ አሉት። ወንድሞቹስ እንኳ አላመኑበትም ነበርና። ስለዚህ ከዚህ ክፍል ምን እንረዳለን? ጌታ ኢየሱስ ክርስቶስ ወንድሞች እንደነበሩት ወንድሞቹ እንዳላመኑበት የሚናገር ክፍል ነው። ወደ በዓሉ ውጣ ብለው ሲገፉት እንመለከታለን። ስለዚህ ማን ናቸው እነዚህ ወንድሞቹ? ይሄንን ለአንዳንዶች በጣም ቀላል ነው፣ ግልጽ ነው። ነገር ግን በተለይ በኢትዮጵያ አውድ ይሄ ወንድሞቹ የሚለውን መፍታት አስፈላጊ እንደሆነ አግኝቸዋለሁ። እነማን ናቸው? ከዚህ ከዮሐንስ መልእክት ጋር ያላቸው ተያያዥነት ምንድን ነው?
ምንድን በዚህ ውስጥ የምንማረው የሚለውን ማወቅ ስለሚያስፈልገን እሱን ደግሞ ለብቻው እናየዋለን። ሌላው ጌታ ኢየሱስ ክርስቶስ እንዲህ ብሎ መለሰላቸው። ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው። ዓለም እናንተን ሊጠላ አይቻለውም፣ እኔ ግን ሥራው ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። እናንተ ወደዚህ በዓል ውጡ፣ እኔስ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ይህን አላቸውና በገሊላ ቀረ ይለናል። ጌታ ኢየሱስ ክርስቶስ የሰጣቸው ምክንያት ምንድን ነው? ጊዜ ገና አልደረሰም ነው። ይሄ ጊዜ የሚለው ሐሳብ እዚህ ስፍራ ላይ ብቻ የሚገኝ ሳይሆን ከዮሐንስ ወንጌል ምዕራፍ 2 ጀምሮ በጣም በስፋት የምናገኘው እስከ መጨረሻው ድረስ ተደጋግሞ የተጻፈ ወንጌላዊ ዮሐንስ ትልቅ ትኩረት የሰጠው ስፍራ ነው፣ ቃል ነው። ስለዚህ እሱንም ለብቻው እናየዋለን። ስለዚህ ዛሬ በሚኖረን ጊዜ የምናተኩረው የዳስ በዓል በሚለው ላይ ነው። ምንድነው የዳስ በዓል? በጣም ማወቅ አለብን፣ ያስፈልገናል። ስለሱ ነው የምናየው። ከዛ ፊት ግን ትንሽ መግቢያ ልስጣችሁ። ከዚህም በኋላ ይለናል ሲጀምር ምዕራፍ 7 ቁጥር 1 ከየቱ በኋላ? ምዕራፍ 6 ላይ ጌታ ኢየሱስ ክርስቶስን ምዕራፍ 5 ላይ ታስታውሱ እንደሆነ የምናገኘው ኢየሩሳሌም ነው። ምዕራፍ 6 ላይ ገሊላ ነው። አሁን ደግሞ ምዕራፍ 7 ላይ ገሊላን የምናገኘው ግን ከኢየሩሳሌም መጥቶ ነው። ከዚህም በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበር። ስለዚህ ጌታ ኢየሱስ ክርስቶስ በመሃል ምዕራፍ 6 እና ምዕራፍ 7 መሃል ኢየሩሳሌም ነበረ። ሰፊ አገልግሎት ነበረው። ምናልባት በምዕራፍ 6 እና 7 መካከል የ6 ወራት ጊዜያት አሉ። አሁን ከኢየሩሳሌም መጥቶ ገሊላ ነው ያለው። የሚገርመው ለምንድን ነው በኢየሩሳሌም የማይመላለሰው ካላችሁኝ፣ በኢየሩሳሌም ካደረጋቸው ምልክቶች፣ ካስተማራቸው ትምህርቶች የተነሳ በአይሁድ ዘንድ የነበረው ጥላቻ፣ ቁጣ፣ ተቃውሞ እየናረ ስለመጣ ሊገሉት ይፈልጉ ነበር። ስለዚህ ኢየሱስ ፈቀቅ አለ። በይሁዳ ሊመላለስ አይወድም ነበር ይላል። ሊገሉት ይፈልጉ ነበር። የሚገርመው ምዕራፍ 6ን ስናይ ታስታውሱ እንደሆነ በተለይ ምዕራፍ 6 ቁጥር 14 ላይ እና 15 ላይ በዚህም ምክንያት ኢየሱስ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ። ጌታ ኢየሱስ ክርስቶስ ምዕራፍ 6 ላይ በተለይ 5,000 ሰዎችን በ2 ዓሣና በ5 እንጀራ ካጠገበ በኋላ ሊያነግሱት እንደሚመጡ አውቆ ሸሸ። እዚህ ጋር ደግሞ ሊገሉት ይፈልጉ ነበርን፣ ሸሸ። ጌታ ኢየሱስ ክርስቶስ ንግስናንም ይሸሻል፣ ግድያንም ይሸሻል። ሁለቱም የሰው ስለሆኑ፣ ነገር ግን ከአባቱ የመጣውን ንግስና ይቀበላል። ከአባቱ የመጣውን ሞት ደግሞ ጌታ ክርስቶስ እዚህ ጋር በይሁዳ ሊመላለስ ያልፈለገው ወይም ደግሞ ሊገሉት ይፈልጉ ስለነበር ይሁዳን ትቶ ወደ ኢየሩሳሌም ወደ ገሊላ የመጣው ሞት ፈርቶ አይደለም። ሞትን እንደማይፈራማ የሞትን ጽዋ በፈቃዱ ሲጠጣ እናያለን። በመጨረሻ ላይ ሁላችንም እንደምናውቀው ጌታ ኢየሱስ ክርስቶስ በጌተሰማኒ ከደቀ መዛሙርቱ ጋር ሲጸልይ ልክ ነው፣ ሰው ስለሆነ አጣጥሯል፣ ተጨንቋል፣ ቃቷል። ነገር ግን እሱን በጣም ያስቃተተው ነገር የሞት መከራው ሳይሆን የአባቱ ፈቃድ ጉዳይ ነው። ስለዚህ አባቱ ብትወድ ይህች ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን ብሎ በጸለይበት ጊዜና አባቱ ፈቃዱን መሆኑ በገለጠለት ጊዜ ከዛ ሲነሳ ጴጥሮስን ምንድን ነው ያለው? ሰይፍን ወደ ሰገባው መልስ፣ አባቴ የሰጠኝን ጽዋ አልጠጣትምን?
ወይስ እኔ አባቴን ብለምን አሁን 12,000 መላእክትን አይልክልኝም? ስለዚህ ምንድን ነው የምንመለከተው? ጌታ ኢየሱስ ክርስቶስ ከሞት አይደለም እየሸሸ ያለው፣ ሞትን አይደለም እየፈራ ያለው። ነገር ግን አለጊዜው የሆነን ነገር ነው እየሸሸ ያለው። መሞት አለበት። የስ ያውቃል። ለዛን የመጣው አስቀድሞም ደቀ መዛሙርቱ የሰው ልጅ ታልፎ እንደሚሰጥ፣ በካህናት ባለቆች በምኖች ታልፎ እንደሚሰጥ፣ በአሕዛብ እጅ፣ በጨካኞች እጅ፣ በአመፀኞች እጅ እንደሚገደል እያለ ነግሯቸዋል። ነገር ግን ጊዜ በጣም ወሳኝ እንደሆነ የምናይበት ክፍል ነው። ኦኬ፣ አሁን በጣም እንድናተኩር የምፈልገውና ምዕራፍ 7 እንዲገባን በደንብ ፍንተው ብሎ እንዲገባን የሚያግዘን የዳስ በዓል ምንድን ነው የሚለውን ማየት ይኖርብናል። የዳስ በዓልን ነጥለን ለብቻው አናየውም። ለምን? ምክንያቱም በእስራኤል እግዚአብሔር በዘጸአት ምዕራፍ 12 ላይ፣ በዘሌዋውያን ምዕራፍ 23 ላይ እንዲሁም በዘዳግም 16 ላይ የሰጣቸው በተለይ ዘዳግም 16ን በደንብ እንድታዩ ትፈልጋለሁ። እኔም ጊዜ ካለኝ አሁን አሳያችኋለሁ። ስለ 3 በዓላት ተነግሯል። እነዚህ የፒልግሪሜጅ ፌስቲቫልስ የሚባሉ ወይም ደግሞ የቅዱስ ጉዞ በዓላት የሚባሉ ናቸው። እነዚህ በዓላት የፋሲካ በዓል አብሮት የቂጣ በዓል አለ። አንዳንድ የቂጣ በዓል ይባላል ወይም የፋሲካ በዓል ይባላል። ከዚያ በኋላ ደግሞ የበዓለ ሃምሳ ፔንቴኮስት ወይም ደግሞ የሰባት ሱባኤ ወይም ደግሞ የመከር በዓል የሚባል ደግሞ አለ። ሶስተኛውና የመጨረሻው ደግሞ የዳስ በዓል የሚባል አለ። እነዚህ በዓላት የተለዩ በዓላት ናቸው። እንዲያውም ምንድን ነው የሚለው? የእግዚአብሔር በዓላት ይላቸዋል። የሰው በዓላት አይደለም። አሁን ለምሳሌ የትኛውን አገር ስንመለከት በዓላቶች አሉ። ለምሳሌ በኢትዮጵያ ውስጥ ስንመለከት የአርበኞች የድል በዓል የሚባል አለ። የተለያዩ የአገር መሪዎች ሲመጡ ለምሳሌ በኃይለሥላሴ ጊዜ የዘውድ በዓል አለ። በጣም በትልቁ የሚከበር በዓል። ለምሳሌ በደርግ ጊዜ መስከረም 2 አለ፣ የአብዮት በዓል ተብሎ። ከዛ በኋላ ደግሞ በኢህአዴግ ዘመን ግንቦት 20 የድል በዓል ተብሎ ወይም ደርግ የወደቀበት በዓል ተብሎ ይከበራል። የሰው በዓላቶች ናቸው እነዚህ በየትኛውም መልኩ። እዚህ ጋር ግን የምናየው እግዚአብሔር ለሕዝቡ ለእስራኤል የሰጠው እነዚህ የእግዚአብሔር በዓላት ናቸው፣ ታከብሩልኛላችሁ ብሎ የሰጣቸው ናቸው። እነዚህ 3 በዓላቶች በምንድን ነው የሚታወቁት? በዕብራይስጥ ፔሳህ የመጀመሪያው ነው። ፔሳህ ማለት ፋሲካ ነው። ፔሳህ ማለት ማለፍ ማለት ነው። ከዛ በኋላ ደግሞ ቀጥሎ የሚመጣው ሻቮት ወይም ደግሞ በዓለ ሃምሳ ወይም የመከር በዓል ወይም ፔንቴኮስት የምንለው። ከዛ በኋላ ግን የሚመጣው ሱኮት ነው። ሱክ ማለት እንደ ሱቅ ብለን እንደምናስበው እንደ ዳስ ነገር ማለት ነው ሱክ። ስለዚህ ሱኮት ማለት የዳስ በዓል ማለት ነው። ምን ማለት እንደሆነ በደንብ እንመለከተዋለን። እነዚህ የሚከበሩበት የየራሳቸው የተለያየ ጊዜ አላቸው። ለምሳሌ ፔንቴኮስት ወይም ሻቮት የሚከበረው በበጋ ነው። በፈረንጆቹ ሰመር፣ እኛ ጋር እንኳን ሬኒ ሲዝን ነው ወይም የዝናብ ወቅት ነው። ግን በፈረንጆቹ ሰመር በሚባለው ጊዜ የሚከበር ነው። ፔሳህ ወይም ደግሞ ፋሲካ በጸደይ ወቅት ወይም ደግሞ በፈረንጆቹ ስፕሪንግ ተብሎ በሚጠራው ጊዜ የሚከበር ነው። የዳስ በዓል ግን ወይም ሱኮት የምንለው በበልግ ወቅት የሚከበር ነው። እነዚህ 3ቱም
ሦስቱም ልዩ የሚያደርጋቸው ከመኸር ጋር የተያያዙ ናቸው። ለምሳሌ የፋሲካን ስንመለከት የስንዴ መኸር ነው። ስንዴ የሚደርስበት፣ ስንዴ የሚታጨድበት፣ ስንዴ የሚወቃበት፣ ስንዴ ወደ ጎተራ የሚከተትበት የመኸር ወቅት ነው። ቀጥሎ የሚመጣው ፔንቴኮስት ደግሞ የገብስ መኸር ነው። ገብስ የሚደርስበት ነው። መጨረሻ ላይ የሚመጣው የሱኮት ወይም ደግሞ የዳስ በዓል የወይን ጠጅና የወይራ ዘይት የሚደርስበት ነው። ስለዚህ በዓላት ናቸው። ኦኬ፣ አንድ ነገር ልንገራቸው። የእግዚአብሔርን ስርዓት ስንመለከት የእግዚአብሔር ስርዓት እግዚአብሔር ለእስራኤል የሰጣቸው በዓላት ይበዙታል። በዓላት የደስታ ጊዜ ናቸው። በዓል ምን ይደረጋል? ይከበራል። በዓል ዋና ዓላማው ደስታ ነው። መብላት ነው፣ መጠጣት ነው፣ መደሰት ነው። የሚገርማችሁ ብዙ ጾም የላቸውም። እንዲያውም እስራኤላውያኖች በሕግ የተደነገገ ጾም አንድ ነው ያላቸው፣ በዓመት አንድ ቀን ለ24 ሰዓት። ዮም ኪፑር ይባላል። የስርየት ቀን ነው። ራሳቸውን የሚያዋረዱበት ቀን ነው በእግዚአብሔር ፊት። ስላለፈው ዓመት ኃጢአት በሙሉ ከእግዚአብሔር ዘንድ ስርየት የሚያገኙበት ነው፣ የሚለምኑበት ጊዜ ነው። በዓመት አንዴ ጾም፣ የተቀረ ሁሉ ግን በዓል ነው፣ የመብላት የመጠጣት። እኔ እግዚአብሔር ረድቶኝ በፔሳህ ወይም በፋሲካ እስራኤል የነበርኩበት ጊዜ ነበር። በፔንቴኮስት እስራኤል የነበርኩበት ጊዜ ነበር። በሱኮት በዳስ በዓል እስራኤል የነበርኩበት ጊዜ ነበር እና እነዚህን በዓላቶች በአይኔ ሲያከብሯቸው ለማየት እድል አግኝቻለሁ። ኦኬ፣ እነዚህ በዓላት ምንድን ናቸው? እነዚህ በዓላት በደንብ የሚገቡን ሐዋርያው ጳውሎስ ቆላስያስ ላይ የጻፈውን ስናነብ ነው። ላንብብላችሁ ምዕራፍ 2 ከቁጥር 16 ጀምሮ። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል፣ ልብ በሉ፣ ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። ይህንን ሲል በተለይ ዘዳግም 16ን እያሰበ ነው። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው ይላል። ስለዚህ አንድ ነገር ተመልከቱ። ጥላ የሚኖረው አካል ሲኖር ብቻ ነው። ስለዚህ ክርስቶስ ስለነበረ ነው እነዚህ በዓላት የኖሩት። እነዚህ በዓላት በራሳቸው ምንም ፋይዳ የላቸውም፣ ክርስቶስን የሚያሳዩ ናቸው። ወገኖቼ ልንገራችሁ፣ የእግዚአብሔር በዓል ኢየሱስ ክርስቶስ ነው። የሰው በዓል አላልኩም፣ የእግዚአብሔር በዓል። ምን ማለት ነው? በዓል የደስታ ጉዳይ ነው። የደስታ ጉዳይ ነው። ስለዚህ የእግዚአብሔር በዓል ከተባለ እግዚአብሔር ደስ የሚሰኝበት። ትዝ ይላችኋል ጌታ ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠምቆ ከውኃ ሲወጣ አራቱም ወንጌላት ላይ እንደተጻፈው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሏል። ምን ማለት ነው? የእግዚአብሔር በዓል ወይም የእግዚአብሔር ደስታ ኢየሱስ ክርስቶስ ነው። ለምንድን ነው በዓሉን የኔ በዓል ነው ካለ እግዚአብሔር ለምንድን ነው ለእስራኤል ልጆች የሰጣቸው? እኔ ደስ የሚለኝ በሱ ነው፣ እናንተም በሱ ደስ ይበላችሁ ብሎ ነው የሰጠን። ኦ ሃሌሉያ! ደስ ይበላችሁ ወገኖቼ። ክርስትና ምንድን ነው ካላችሁኝ፣ ክርስትና በኢየሱስ ክርስቶስ መደሰት ነው። ሌላ ምንም ነገር የለውም። ኦ ሃሌሉያ! በኢየሱስ ክርስቶስ መደሰት ነው። ለዚህ ነው ሐዋርያው ጳውሎስ በእስር ቤት ሆኖ በሮማ እስር ቤት በጭንቅ ውስጥ በሞትና በሕይወት መካከል ሆኖ ለፊልጵስዩስ ሰዎች ምዕራፍ 4 ቁጥር 4 ላይ ምን ብሎ ይጽፍላቸዋል? ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ሃሌሉያ! በቃ እህስ ምን አታርጉ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁ በክርስቶስ ይጠብቃል።
በአንዳች አትጨነቁ፣ ደስ ይበላችሁ። ሃሌሉያ! በማ በጌታ ወገኖቼ፣ ይሄ ኢየሱስ ክርስቶስ የእግዚአብሔር ደስታ ነው። ለእኛም ደስታችን እንዲሆን ደስ ይበላችሁ ብሎ ሰጥቶናል። ለዚህ ነው ሮሜ ምዕራፍ 14 ቁጥር 17 ላይ ሐዋርያው ጳውሎስ የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ብሎ ያለው። ስለዚህ የዳስ በዓል ኢየሱስ ክርስቶስን የሚያመለክት ነው። በዓላችን ኢየሱስ ክርስቶስ ነው። እኔ ሁልጊዜ ላለው ለምሳሌ ማርያምና ዮሴፍ ገና 12 ዓመት 13 ዓመት ስላልሞላው ሕፃኑን በቤት ትተው ወደ ፋሲካ ሄዱ ይላል። የሚገርማችሁ ነገር ነው። ፋሲካን ቤታቸው ትተው ነው ወደ ፋሲካ ሄዱት። አካሉን ፋሲካ ትተው ነው ወደ ጥላው ፋሲካ ሄዱት። ምክንያቱም ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ላይ ምን ይላል? ፋሲካችን ክርስቶስ ታርዷልና እንግዲህ በቅንነትና በእውነት የቂጣ በዓልን እናድርግ እንጂ በግፍና በክፋት እርሾ አይደለም ብሎ ይላል። ስለዚህ ኢየሱስ ክርስቶስ ነው በዓላችን። እዚህ ጋም የምናየው ይሄንን ነው። ትንሽ ስለ እነዚህ በዓላት ልንገራችሁ። በተለይ ዘዳግም ምዕራፍ 16 ላይ ዘዳግም ምዕራፍ 16 ላይ ሙሉውን እናንተ አንብቡት። ስለ ሦስቱም በዓላት ይናገራል። እኔ ግን በጣም ማተኮር የምፈልገው የዳስ በዓል ላይ ነው። ከቁጥር 9 ጀምሮ ላንብብ። ምዕራፍ 16 7 ሳምንትም ትቆጥራለህ። መከሩንም ማጨድ ከምትጀምርበት ቀን ጀምሮ 7 ሳምንት መቁጠር ትጀምራለህ። አምላክ እግዚአብሔር በባረከ መጠን ፈቃድ የምታቀርብ አምጥተህ ለአምላክ ለእግዚአብሔር የሰባቱን ሱባኤ በዓል ታደርጋለህ። የሰባቱ ሱባኤ በዓል ፔንቴኮስት ነው፣ ሻቮት ነው። አንተ ወንድ ልጅህም ሴት ልጅህም ወንድ ባሪያም ሴት ባሪያም በአገርህም ደጅ ውስጥ ያለው ሌዋዊ በመካከልም ያሉት መጻተኛና ድሃ አደግ መበለት አምላክ እግዚአብሔር በዚያ ስሙ ይጠራበት ዘንድ በሚመርጠው ስፍራ በአምላክ በእግዚአብሔር ፊት ደስ ይበላችሁ ይላል። ተመልከቱ፣ እነዚህ 3 በዓላት አንደኛ ቤት ወይም ሰፈር የሚከበሩ አይደለም፣ ኢየሩሳሌም መሆን አለበት። ሁለተኛ ቁጥር 16 ላይ ሄደን ስናነብ በዓመት 3 ጊዜ በቂጣ በዓል ማለትም ፋሲካ ወይም ፔሳ፣ በሰባቱ ሱባኤም በዓል ፔንቴኮስት ሻቮት፣ በዳስም በዓል ሱኮት ወንዶች ሁሉ በአምላክ በእግዚአብሔር ፊት እርሱ በመረጠው ስፍራ ይታዩ ይላል። ግድ ነው። ለዚህ ነው የጉዞ በዓላት ብለን የምንላቸው። የግድ በኢየሩሳሌም በእግዚአብሔር ፊት መታየት አለባቸው። ወንድ ሆኖ ቤቱ መቅረት የሚቻል የለም። በተለይ የዳስ በዓል ምንድን ነው? ለምሳሌ የፋሲካን በዓል እንደምታውቁት ምን የሚያስቡበት ነው? በዋነኝነት ከግብፅ ምድር ከባርነት ቤት የወጡበት ነው የሚያስቡበት ነው። ፔንቴኮስት ወይም ደግሞ ሻቮት ወይም የመከር በዓል የሚባለው የሚያሳየው በዋነኝነት በሲና ሕግን የተቀበሉበት ነው። እሱ ነው የሚያስቡት። ሶስተኛው ደግሞ ሱኮት ወይም ደግሞ ዳስ፣ የዳስ በዓል ደግሞ እግዚአብሔር 40 ዓመታት አባቶቻቸውን በምድረ በዳ እንደመገበ፣ እንዳበላ፣ እንዳጠጣ በምድረ በዳ አብሯቸው እንደነበረ የሚያስቡበት በዓል ነው። በተለይ ይሄ ሶስተኛው በዓል ልዩ የሚያደርገው ነገር ምንድን ነው? እዚህ ምዕራፍ 16 ዘዳግም 16 ላይ 3 ጊዜ በእግዚአብሔር ፊት ደስ ይበላችሁ ይላል። ቁጥር 11 ላይ ይቀጥልና ቁጥር 14 ላይ አንተም ወንድ ልጅህና ሴት ልጅህ ወንድ ባሪያና ሴት ባሪያ በአገርህም ደጅ ውስጥ ያለ ሌዋዊና መጻተኛ ድሃ አደግና መበለትም በበዓል ደስ ይበላችሁ። አምላክህ እግዚአብሔር በፍሬ ሁሉ በእጅም ሥራ ሁሉ ይባርካልና እግዚአብሔር በመረጠው ስፍራ ለአምላክ ለእግዚአብሔር 7 ቀን በዓል ታደርጋለህ። አንተም ፈጽሞ ደስ ይልሃል። አያችሁ፣ 3 ጊዜ ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይልሃል። ትልቁ ቁም ነገሩ የዚህ በዓል ደስታ ነው። ሌላው ምንድን ነው? የዚህ በዓል የዳስን በዓል ልዩ የሚያደርገው ከቤቶቻቸው ይወጡና ለ8 ቀን
የመጀመሪያውን ቀን ሰንበት ነው፣ የረፍት ነው ወይም የሚከበር ነው በጣም። የመጨረሻው ደግሞ ሰባተኛው ቀን በጣም የሚከበር ነው። ምንድን ነው ሰባቱን አንዱን ሳምንት ሙሉ የሚያደርጉት? ዛፍ ይቆርጡና እንጨት ይመለምሉና ዳስ ይሰሩና ዘንባባ ምናምን ከላይ አድርገውበት እንደ ጣራ እዛ ውስጥ ቤተሰብ በሙሉ ያድራል። እንደ ካምፒንግ ነገር ነው። ይሄ በጣም የሚያስደስተው ማንን ነው ካላችሁኝ፣ እውነት ለመናገር ትልልቆቹን አይደለም። ምክንያቱም ትልልቆቹ ካልጋቸው ላይ ከምቾታቸው ከቤታቸው ከምን ወጥተው ነው ዳስ ውስጥ የሚሆኑት። አስቡት፣ እስራኤል በሙሉ ወጥቶ ዳስ ውስጥ ይኖራል ለነዛ ቀናት። ልጆች ግን መቀየሩ ሁኔታው እንትን መደረጉ በጣም ደስ ይላቸዋል፣ ይመቻቸዋል። ደግሞ የሚገርመው ጊዜው የሚሆነው በበልግ ወቅት ስለሆነ በጣም ጥሩ ወይዘር ጥሩ የአየር ጠባይ ያለበት ጊዜ ነው። ስለዚህ በጥሩ ሁኔታ በዛ ያሳልፋሉ። ይጠይቃሉ ግን ለምንድን ነው ደጅ የምናድረው? ለምንድን ነው ከዋክብትን ጨረቃን እያየን የምናድረው ብለው ይጠይቃሉ ወላጆቻቸውን። ያን ጊዜ ወላጆች እድል ያገኛሉ። እግዚአብሔር አባቶቻችንን ከግብፅ ምድር ካወጣ በኋላ በምድረ በዳ እንደዚህ ነው የመገባቸው፣ እንደዚህ ነው ያበላቸው፣ እንደዚህ ነው ያጠጣቸው ብለው ይላሉ። እዚህ ጋር በጣም በተለይ በመጨረሻው ቀን በበዓሉ የመጨረሻ ቀን በበዓሉ በታላቁ ቀን የሚደረግ አንድ ስርዓት አለ፣ በጣም የሚከበር። ይሄንን በዓል ስርዓት ምን ብለው ይጠሩታል? ሲምኻት ቤት ሃሾኤቫ ብለው ይጠሩታል። ምን ማለት ነው ካላችሁኝ፣ የተቀደሰ የውሃ ቁርባን የማቅረብ ስርዓት ይባላል። እንዴት ነው ካላችሁኝ፣ ካህኑ ከቤተ መቅደሱ ከቴምፕሉ ይነሳና የወርቅ ዕቃ የውሃ መቅጃ ዕቃ ይዞ ወደ ሰሊሆም በጣም ታች ነው አቀማመጡ የምትመለከቱት። ይሄ መቅደሱ ያለው ተራራው ጫፍ ላይ ሞሪያ ጫፍ ላይ ነው ያለው። ሰሊሆም ደግሞ ታች ነው ያለው። ስለዚህ ወደዛ ይወርድና ያ ማለት የከተማው የኢየሩሳሌም ከተማ የውሃ ምንጭ ነው። የውሃ ከተማው የሚጠጣ ውሃ ነው። ይሄድና ያንን የሰሊሆም ውሃ ይቀዳና በዛ ወርቃ ያን ሁሉ ደረጃ እየወጣ ወደ መቅደሱ ጫፍ ይመጣል። ህዝቡ ሁሉ ተሰብስበው ሆ ብለው እግዚአብሔርን እያመሰገኑ የሚመለከቱት ትዕይንት ነው። ከዛ ሄድና መጨረሻ ላይ መሰዊያው ስር አለቱ ላይ ያፈሰዋሉ። ምን ማለት ነው ካላችሁኝ፣ እግዚአብሔር በምድረ በዳ ለአባቶቻችን ለእስራኤል ልጆች ከአለት ውሃ አፍልቋል ብለው ያንን የሚያከብሩበት ነው። እግረ መንገዳቸውንም ደግሞ የሚቀጥለው ዓመት የዝናብ ዓመት ነው፣ ዝናብ በወቅቱ የሚመጣበት በቂ ዝናብ የሚዘንብበት ነው ብለው የሚጸልዩበት እና የሚያምኑበት ጊዜ ነው። ወገኖቼ ይሄ ቀጥታ የሚያሳየን ኢየሱስ ክርስቶስ በምድረ በዳ ያ የተመታውና ከውስጡ ውሃ የወጣው አለት እርሱ ራሱ መሆኑን የሚያመለክት ነው። ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ላይ ጥሩ አድርጎ ይሄንን ገልጦታል። ወንድሞቼ ይህን ታውቁ ዘንድ እወዳለሁ፣ አባቶች ሁሉ ከደመና በታች ነበሩ፣ ሁሉም ሙሴን የተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው አለት ጠጥተዋልና ያም አለት ክርስቶስ ነበር ይለናል። ሃሌሉያ። ስለዚህ አለቱ በዚህ ነው ያለው። ለዚህ ነው ወደ በኋላ ስንመለከት ጌታ ኢየሱስ ክርስቶስ በበዓሉ በታላቁ ቀን በመጨረሻው ቀን ምን አለ? በታላቅ ድምፅ ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ፣ መጽሐፍ እንደሚል በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል። ይህንንም በእርሱ የሚያምኑት ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ቅዱስ አልወረደም ነበር ይለናል። ስለዚህ ጌታ ኢየሱስ ክርስቶስ ሊያደርግ ያለው ነገር እርሱ ያ አባቶችን በምድረ በዳ ይከተል የነበረው አለቱ መሆኑን እርሱ የሕይወት ውሃ ምንጭ፣ የመንፈስ ቅዱስ መገኛ ወይም ደግሞ የመንፈስ ቅዱስ ማግኛ መሆኑን ያወጀበት ክፍል ነው። ስለዚህ የዳስ በዓል ወገኖቼ እጅግ በጣም የተለየ በዓል ነው።
በጣም የደስታ በዓል ነው። ስለዚህ የኔና የናንተ የዳስ በዓል ማን ነው? ዓመት ቆጥሮ ዓመት ዞሮ አውድ ሰርቶ አውድ ዓመት ሆኖ የሚመጣ ቀን አይደለም። ሁሌ በዙፋኑ ላይ አለ። ሁሌ ካንተ ጋር አለ። ሁሌ ካንቺ ጋር አለ። ሁሌ ከኛ ጋር አለ። እርሱም ደግሞ የእግዚአብሔር በዓል፣ የእግዚአብሔር ደስታ፣ ለእኛም ደስታችን እንዲሆን የተሰጠን መድኃኒታችን ጌታችን ኢየሱስ ክርስቶስ ነው። ውድ ወገኖች በጌታ ደስ ይበላችሁ። በነበረን ጊዜ እንደተባረካችሁ እንደተጠቀማችሁ አምናለሁኝ። ወገኖቼ ኑሮ ባያስደስታችሁ፣ ጤና ባያስደስታችሁ፣ ሁኔታዎች ባያስደስቷችሁ፣ ዙሪያ ገባው ባያስደስታችሁ፣ ግን አንድ የደስታ ምክንያት አላችሁ ሁል ጊዜ ለመደሰት። እርሱም ኢየሱስ ክርስቶስ ነው። እርሱን ዛሬ እሰጣችኋለሁ። ከዚህ ቀደም ጌታ ኢየሱስ ክርስቶስን ሕይወታቸው ጌታና መድኃኒት አድርጋችሁ ያልተቀበላችሁ ብትኖሩ ዛሬ ይህንን የእግዚአብሔርን ደስታችሁ እንዲሆን ተቀበሉት። ሌሎቻችንም በእርሱ ደስ ይበለን፣ እንዘምር፣ እልል እንበል፣ እናመስግን። ኢየሱስ ጌታ ነው። በሚቀጥለው ክላስ እስክንገናኝ ድረስ ደህና ቆዩ።